ጥያቄያችን evaluate the following limit ተብለን ይሄንን ፈንክሽን as x approach to 2 ስንት ይሆናል የተባልነው። አንዳንድ ጊዜ ራሽናላይዜሽን ብቻ ተጠቀሙ ልንባል እንችላለን፣ ወይም ደግሞ በዴሪቬቲቭ ሾርትከት በሊኦፕታልስ ሩል መስራት እንችላለን። ነገር ግን ቀድመን ሊሚት ስለምንማርና አንዳንድ አስተማሪዎች ይሄንን ሜተድ ተጠቀሙ ስለሚሉ መጀመሪያ እሱን አሳያቸዋለሁ። መጀመሪያ ላይ የምናደርገው የተሰጠንን ቁጥር ቀጥታ ማስገባት ነው። 2 ስለሆነ እዚህ ላይ 2 ማስገባት ነው። እያንዳንዱ ኤክስ ላይ እዚህ ላይ 2 እዚህ ላይ 2 ብናስገባ 0/0 እናገኛለን። ከዛ ኋላ ራሽናላይዜሽን ተጠቀሙ ከተባለን ጥያቄውን ራሱን የጻፍኩትኝ the square root of 6 minus x minus 2 square root of 3 minus x minus 1 እንደማለት ነው። ከዛ ሁለተኛ ስቴፓችን ይሄ 0/0 እንዲመጣ ያደረገውን ፋክተር ለማጣፋት ነው የምንሞክረው። ለዛ ነው ራሽናላይዜሽን የሚለውን ቴክኒክ የምንወስደው። ያን የምናደርገው በምንድነው? ይሄን ቁጥር በዚህ ኮንጁጌት በማባዛት እዚህ ጋር ያለው -1 ከሆነ በፕላስ 1 አድርገን ሁለቱንም ሳይድ አባዝተን ለማጣፋት ነው የምንሞክረው። ስለዚህ ከላይም the square root of 3 minus x plus 1 ከታችም ደግሞ the square root of 3 minus x plus 1 አድርገን ይሄ ኮንጁጌት ነው የሚባለው። የዚህ ኮንጁጌት ማለት ነው። በምልክት ብቻ ነው የሚለያዩት፣ ሁሉ ነገር አንድ አይነት ናቸው። አሁን ይሄን ከዚህ ጋር አጣፍተን አንድ እንደማለት ነው። ፈንክሽኑን ምንም አልቀየር ነው፣ በአንድ እንደማባዛት ነው። ነገር ግን ራዲካሉን ለማጥፋት የሚረዳን ቴክኒክ ነው። ይሄ a ይሄ b እንደማለት ነው። a minus b a plus b እንደማለት ነው የምናውቀው the famous factorization። ይሄ የሚሰጠን a square minus b square ነው አይደለ? ስለዚህ ዲኖሚኔተራችንን ቀድመን ብንሰራ ይሄ a square ስናደርገው ስኩዌር ሩቱ ይጠፋልንና 3 minus x ይሆናል። ከዛ ሲቀነስ አድርገን b square ስናደርግ ደግሞ 1 ይሆናል። ከዛ የላይኛውን ምንም አንቀይረውም እንደነበረ ማባዛት ነው። the square root of 6 minus x ከነ ራዲካሉ -2 አለልን። እዚህ ጋር ደግሞ ይሄ ያለ the square root of 3 minus x ፕላስ 1 እንደማለት ነው። አሁን የታችኛውን ብቻ ራዲካል ስላጠፋሁኝ ይሄን 2 ማስገባት እችላለሁ ወይ ብለን ቶሎ ብለን ቼክ እናደርጋለን። 2 ብናስገባ እዚህ ላይ ከ3 ላይ 2 ስንቀንስ 1 ይሆናል። ከ1 ላይ 1 0 አይደለ? አሁንም 0 ነው፣ አልተቀየረም። ስለዚህ የታችኛውን ብቻ ራዲካል ማጥፋቱ አልጠቀመንም። ስለዚህ ምን እናደርጋለን? የላይኛውም እኮ ራዲካሉን እኮ ኮንጁጌቱን ተጠቅሜ ማጥፋት እችል ነበር ብለን እዚህ ጋር በስኩዌር ሩት ኦፍ 6 minus x -2 የነበረው ፋንታ +2 ለምን መጀመሪያ ላይ የነበረውን ቁጥር ኮንጁጌት እንደማለት ነው። ከዛ በኋላ ኦቨር አድርገን ተመሳሳይ ከታችም the square root of 6 minus x +2 እናደርጋለን። ስለዚህ ይሄኛው a minus b እንደማለት ነው። ኮንጁጌቱ ደግሞ እዚህ ጋር a plus b እንደማለት ነው። ስለዚህ እነዚህ ሁለቱ ራዲካሎችን ብናባዛ በእርግጠኝነት እዚህ ጋር ያጣፋልናል። ስለዚህ a minus b እና a plus b ስናባዛ የምናገኘው ይሄ ፋክተራይዜሽን ሁላችሁም ታውቁታላችሁ። a square minus b square እንደማለት ነው። ስለዚህ ይሄኛው ራዲካሉ ይጣፋልንና 6 minus x ብቻ ይቀራል። 6 minus x ይሆንልናል። ከዛ ሲቀነስ አድርገን b ስኩዌራችን ደግሞ 2ን ስኩዌር ማድረግ እንደማለት ነው 4 ይሆናል። ከዛ ይሄ ቁጥር አለልን the square root of 3 minus x ፕላስ 1 እንደማለት ነው። ይሄንን ከዚህ ጋር ስናባዛው ነው ይሄን ያገኘ ነው። ከታች ያለው ደግሞ 3 ሲቀነሳን 2 እንደማለት ነው። 2 minus x ይሆናል አይደለ? ስለዚህ 2 minus x ከዛ እዚህ ጋር ደግሞ ያስቀመጥነው the square root of 6 minus x ፕላስ 2 አለልን። ከዛ 6 minus 4 ደግሞ 2 ይሆናል አይደለ? ስለዚህ 2 minus x ሆኖ ይጣፋልናልና እንደዚህ ራዲካል ሲሰጠን ሁሌ የሆነ የሚጣፋ ፋክተር እንዳለ እርግጠኛ መሆን እንችላለን። ስለዚህ ይሄኛው ፓርት ስንት ነው የሆነልን? 2 minus x ነው የሆነው። ይሄ ከዚህኛው 2 minus x ጋር ይጣፋልናል። ይሄን ካጣፋን በኋላ ግን 2ን ብናስገባ እንደ ቅድሙ 0/0 አይመጣብንም። ስለዚህ ቀጥታ 2ን እዚህ ጋር ማስገባት እንችላለን። ያኔ the square root of 3 minus 2 እንደማለት ነው። ከዛ ፕላስ 1 አለ ኦቨር አድርገን ከታች ደግሞ the square root of 6 minus 2 እንደማለት ነው። ከዛ ፕላስ 2 ስናደርግ የላይኛው ፓርት the square root of 1 ይሆንና 1 plus 1 2 ይሆናል። የታችኛው ደግሞ the square root of 4 2 ይሆናል። 2 plus 2 4 ይሆናል። ስለዚህ 2/4 ወይንም ደግሞ አጣፍተ ነው 1/2 ይሆናል። ስለዚህ ፈተና ላይ እንደዚህ ራዲካል ያለበት ጥያቄ ስንጠየቅ ቶሎ ብለን ቁጥሩን ስናስገባ 0/0 እንደሚመጣ ካወቅን የመጀመሪያ ስቴፓችን ከታች ያለውን ራዲካሉን ለማጥፋት በዚህ ኮንጁጌት ነው የምናባዛው። ራዲካል ውስጥ ያለውን ቁጥር አንቀይረው። 3 minus x የነበረውን 3 plus x አናደርገውም። ይሄ እንደነበረ ነው። ዋና የሚቀየረው ኮንጁጌት የሚባለው እዚህ ጋር ያለውን ቁጥር ስንቀይር ነው። ስለዚህ የማይነስ ፋንታ ፕላስ ከታችም ፕላስ አድርገን በአንድ አይነት ቁጥር ስለምናባዛው ፈንክሽኑ አይቀየርም። ከዛ ጎን ለጎን አባዝተን የታችኛውን ቼክ ስናደርግ ስቲል 0 ከመጣ ቶሎ ትዝ ሊለን የሚገባው የላይኛውንም ራዲካል ኮንጁጌቱን መውሰድ አለብኝ ብለን ቶሎ ብለን በዚህኛው ደግሞ ኮንጁጌት እናባዛዋለን። ያኔ የሆነ የሚጣፋ ፋክተር እንዳለ ማወቅ እንችላለን። ከዛ ስናባዛ እንዳያችሁት 2 minus x በ2 minus x ተጣፋ። ስለዚህ 2ን ቀጥታ ስናስገባ አንዲፋይን አልመጣብንም።